ስፈልግ የምሰራው ስፈልግ የምተወው እኮ ማለት ነው። የአባቴ ቤት አይደለም። የቤት ክራይም ከሆነ እኔ ልክፈልልሽ። የዚህ ወር ያስመለጥኩሽን ነገር ልመልስልሽ። ጨረሽ ልትረጂኝ ነው? እኔ እኮ ብር ቸገረኝ አይደለም እያልኩሽ ያለሁት። የጠፋውን ነገር በቃ ስራውን ሰርቼ ነው ማግኘት የምችል ሴት። ስራውን እንደሰራሽ ቁጣሪው በጭቅላትሽ። ለምንድን ነው የምቆጥረው? ለምን ራሴን ሸጉዳለሁ? እናንተ ራሳችሁ ሸጉዱ። አሁንም ይልሽ ይሄን ንግግርሽን አቁሚ በእናትሽ። እኔ ተነስቼ ልሄድ ነው። እያስደበርሽ ነው። አይ ምናልባት በልቡን ባንቺ በኩል መናገር ፈልጎ ነው። እንኳን ስርቆ ይቅርና ሰላም፣ እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ባላችሁ በሰላማችሁ ይዛ ዛሬ እንግዲህ ብቻዬን የመጣሁበት ደግሞ ምክንያት ትናንትና የተፈጠረውን ረብሻ አይታችሁታል። ያው እስካሁን የነበረው ነገር ፕራንክ ነው። አንዳንዶቻችሁ የነቃችሁም ነበራችሁ። በዛው ልክ የእውነት እንደነዳግም የእውነት ፕራንክ የተደረጋችሁ የነበራችሁ ፋሚሊዎች ነበራችሁ። በዛ ደግሞ በጣም ይቅርታ። ትናንትና ትንሽ አለመግባባት ነበር መሰለኝ። አይ ቲንክ ብቻ ለብቻ ብንገናኝ ጥሩ ነበር። እኛም ደግሞ ይቅርታ የጠየቅንበት መንገድ ወይ ትክክል አልነበረም ወይ እኛ ቀለል ስላደረግነው እነሱ ጋር ደግሞ ነገሩ ትንሽ ከበድ ብሎ ነበር። ትንሽ ብቻ ሳይሆን በጣም ከብዶ ነው እና ይሄ ሁሉ ነገር ደግሞ እኔና ዳግም ጋር እንኳን ችግር የለም። ዳግም ትንሽ ለኛ ስለሆነ ነው። እኔ ችግር የለም። ቀስ በቀስ አድርጌ ይቅርታ እንዲያደርግልኝ አደርጋለሁ። ግን በዚህ መሀል እስጢፍና ያቢታን የተጎዱት ማለት ነው። በእኔና በሱ ምን ዝሆን ሲጣላ የሚጎዳው ሳሩ ነው ይባላልና እኔና ዳግም ስንጣላ የተጎዱት እስጢፍና ያቢታ ናቸው። የሁለቱም ጓደኝነት ነው በእኛ ላይ ያጡትና እስጢፍም እኔን ለማገዝ ብሎ ከያቢታ ጋር ያቢታ እንደማብሸቅ ነው፣ ለፕራንክ ነው። እኛ በቁም ነገር ምናምን አልያዝ ነው፣ በቃ ብሽሽቅ ነው ያዝ ነው። ሲጀመር ቪዲዮውን ራሱ አተኩራችሁ እንታዩት ለብሽሽቅ የሚነጋገር ዲያሎግ ነው እየተናገርን ነው የነበረው እያደረግን ነው የነበረው እና የእውነት እኔ ዳግምን እንደዛ ምልበት ሪዝን የለኝም። እስጢፍም እስከማውቀው ለያቢታ እንደዛ አንቺ እንደዚህ ነሽ ምናምን ሊላት አይችልም። በቃ አሁን ብለን ለማናደድ ነው ፕራንኩ። ታዲያ ካላልናደድ ነው ምን እናደርጋለን ማለት እነሱን ካላበሳጨም ምን ፕራንክ አደረግነው ከዲያሎግ አንፃር እና ደግሞ ያው የኛ ረዘም እንጂ እንደነገርናችሁ ነው። ባለፈው እናንተም እንዳያችሁት ነው። ባለፈው እነሱ ያደረጉትን ነው ራሱ ነው ያደረግነው እና እኛ አላጠፋንም አላልም እኮ ፕራንክ ነው። ለፕራንካችን በጣም ይቅርታ። ግን እስካሁን እየተናገርናችሁ የነበረው ንግግር እስካሁን ያደረግናችሁ ንግግር ምናምን ሁሉንም ይቅርታ ያልነው ትናንትናና ሁለቱም በጣም ስሜታዊ ሆኖ ነበር። ሞር ደግሞ ያቢታ ያው አንዳንድ ስራ ተበላሽቶባን ነበር መሰለኝ ማለት እንደማይሰሩ አስባ ብዙ ስራ መልሳለችና ያን ስራ እኮ እኛ ማናገር እንችላለን መልሰን በንግግር የሚፈታ ነገር ነው። ያው እሷ ንዴትና እልህ ይዟት ስለነበር ነውና እስጢፍም በዛ መሀል በጣም ደብሮታል። እግዚአብሔርን ዛሬ ከሱ ጋር ነበር ልመጣ ያሰብኩት ግን በቃ ድምጹም ልክ አይደለም ምናምን ደብሮታል ብቻ እና ዛሬ የመጣሁት ዋነኛ ሀሳብ ያቢታ ጋርና እስጢፍ ጋር ያለውን ነገር ለመፍታት ነው። ሰላም ለማውረድ ነው ሁለታቸው ጋር ማለት ነው። ምክንያቱም ሁለቱ ናቸው የተጎዱት ማርያምን። ምክንያቱም ዳግምም እኔን ፕራንክ አደረገ እኔም እሱን ፕራንክ አደረኩኝ ነው እና አሁን እዚህ ካፌ ቀጥሬታለሁ። ባይዛውን ወደ 1 ሰዓት አካባቢ ነው መሽቷል አሁን ማለት ነው። ቀን ስራ ቢዚ ስለነበርኩኝ ላገኛት ስላልተመቻኝ አሁን ማታ ላይ ካፌ ጠርቻታለሁ። ያቢታን ብቻውን የጠራው ዛሬ እስቲ ብቻ ለብቻ ስናወራ ይሻላል አይ ቲንክ። ምክንያቱም ተሰብስበን ስናወራ አንዱ ያንዱን ሐሳብ በትክክል አያዳምጥም ወይ የባሰ ንዴቱን ያባብሳል ያንዱ ንግግር ምናምንና ቢያንስ ዛሬ ያቢታ ጋርና እስጢፍ ጋር ሰላም ከፈጠርኩኝ ነገ ደግሞ ዳጊ ጋር ችግር የለም በቻልኩት መጠን ያለውን ነገር ለማቅለል እሞክራለሁ። ግን እንደዚህ የሚካበድ ነገር አይደለም። እኔም እኮ አካብጁ አይደለም የነሱም ፕራንክ ግን ያ ፕራንክ እንዲደገም ስላልፈለኩኝ ነው እነዚህን ፕራንኮች ያደረኩት እና በዚህ መሀል ደግሞ እስጢፍ መጀመሪያም ፈርቶ ነበር። እኔ ነኝ አስገድጄ ምናምን ያቢታ መታለች እና አንዴ ልሻል ቪዲዮ እየቀረጽኩ ነው። ቪዲዮ እየቀረጽኩ ነው። የሰሙኝ ነገር ታውቂያለሽ። ያው ልክ እንደተቀመጥሽ በነገር አያዝሽና ሰላም ተሽተናልሽ። ተረጋግተሻል? ኧረ ደህና ነኝ። ከትላንትና
ኧረ ወደና ያው በሰዓቱ ንዴት ምናምን ነው እንጂ ይሄን ያለው ኖርማል ነገር ነው ያጋጥማል። ያው እስጢፍ ራሱ በጣም ደብሮታል ባይዘው በትላንትናው ነገር ከሱ በላይ ደግሞ ይደብሮኛል። እንደዛ እንዲሆንበት እንደዛ እንዲደረግበት ያደረኩት እኔ ነኝ። በሁለታችሁ ማለት ለክፍተት እንዲኖር ያደረኩት እኔ ነኝ። አይ ምን አለ መሰለሽ አንቺ ዳግም እንደዛ በማረጉ እንደተሰማሽ እኔም ይሰማኛል። ገባሽ? ያንቺ እንዳለ ሆኖ እሱ እንደዛ ማድረግ እኔን አይገባውም ማለት ሊያስታርቀን ነበር በሰዓቱ የሚገባው እንጂ እሱ ካንቺ ጋር ገጥሞ እኔን እንደዚህ አይነት ንግግሮች መነጋገር ከፈለግሽ የራስሽ ጉዳይ ምናምን ማለት አይ እኔ እና እሱ እንደዚህ ያልለመድኩ ተደራርገን አናውቅም። ገባ? ስለዚህ በቃ በጣም ተናድጄ ነው ጭራሽ ይሆናል አይደል ይቅርታ ተባላችሁ አይደል እንዴ ምናምን ሲለኝ ነው ብልጭ ያለብኝ እንጂ እኔ እንደዛ ማድረግ ሰው ነኝ አይደለም። እንደዛ ማድረግ ፈልጌ አይደለም። አይ ነው በንዴት የመጣ ነው። በንዴት ብዙ ነገር ሊደረግ ይችላል፣ ብዙ ነገር ሊሆን ይችላል። ግን እናንተ መሀል እንደዛ ጭቅጭቅም እንዲፈጠር እያንዳንዱን ነገር እንዲደረግ ያደረኩት እኔ ነኝ ማለት እሱ እንደውም ፕራንክ ማድረግ አልፈለገም ነበር። ግን ጀስት ፕራንክ እንደሆነ ምናምን ሳሳምነው ኖርማል ነው ያለው። ምክንያቱም የእናንተን ፕራንክ ሲያይ ማለት ነው ቪዲዮን ራሱ እኔ ካናገርኩት በኋላ ነው ያየው። ኦኬ እና የሚጠጣውን ትፈልጋለሽ? ተኩስልኝ ሻንጭ እሷስ ችግር የለም። አይ ማርያምን የምሬን ማለት ነው እንድታወሩ ፈልጋለሁ። ምክንያቱም በእኔ ምክንያት እንድትጣሉ አልፈልግም። አውቃለሁ ምንም እንደዚህ የሚያደባብር ነገር የላችሁም። እኔ ባልመጣ ኖሮ እኔም ደግሞ ያው ዳግምን ሳናደድ በዛው አንቺን ለማናደድ ነው። እኔ አንቺ ብታደርገው የደበረኝም እውነት አይስወር ነው። እኔ አንቺ ብታደርጊው ሶስት ምንም አያገባኝ ማለት በቃ በዳግም እልህ ነው ብዬ አስባለሁ። ባያንቺ ነው የዳግም ነገር ማለት ሁሉም ሰው ያውቃል። ግን እስቲ ዛሬ ተነስቶ እኔ እንደዚህ መናገር ማለት ማንም ሰው አይጠብቅም። ብዙ ሰው ይላከልኝና ከዛ ደግሞ በቃ እንደየሽው ነው ሁሉም ሰው እኔን ነው ጥፋተኛ ያደረገው ይገባሻል ምናምን ነገር ነው ያለኝ። ግን እኔ አንቺ ብታደርጊው አሁንም አይደብረኝም። ምክንያቱም ፕራንክ አድርጌሻለሁ። እኔ ካንቺ መልስ እጠብቃለሁ። ገባሽ እኮ እኔ በስቲፍ ስም ይቅርታ እኔ ነኝ ስቲፍ እንደዛ እንዲያደርግ የገፋፋሁትና አው ግን አለው ፕራንክ መስመር አለው። ገባሽ እና እናንተ ፕራንክ ተደረጋችሁ ታውቃላችሁ። እናሱ ግን እንደዚህ አድርገን አናውቅም። ብቻ አላውቅም። እኔ በቃ ነገሮች እንደነገርኳችሁ ነው። ባለፈው እንደዛ ኦፊስ ያስወጣኝ ነገሮች ከተበለሻሹ በኋላ መጥቶ ይቅርታ እንዴ ያቢታ እግዚአብሔርን የምረኝ ነው። እንደዚህ የሚያናድድ ነገር የለም። ባይዘው ማለት ያናድዳል እኮ ግን ይሄና ለይቅርታ 2 ቀን 3 ቀን መለማመን አለብን ማለት ኖርማል ፕራንክ ቪዲዮ ምን ሰራ ሰዎች ነን። አንቺን ፈርተሽ ታውቂያለሽ። ከዚህ በፊት እኔን ሰርቼ አውቃለሁ። ይሄ ምንድነው ረዘመ ነው 3 4 5 ሆነን አይደለ እኮ እኛ ይቅርታ ብዬ እኔ አንቺን ጠየቅኩሽ አይደለ እሱን በመጀመሪያ ትውውቃችን ያስቀየምኩሽ ብዬ ስላሰብኩ ይቅርታ አልኩሽ አይደል ነው አልሽኝ። እሺ ያንቺን ይቅርታ እየጠበቅኩ የሱ ተደረጉ ማለት እሱ ማስታረቅ ነው የነበረበት እንጂ ጭራሽ ላንቺ ያንቺን ላይ ዳግምም ነገር በሱ ምክንያት እኮ ነው ሌላ ነገር ባይዘው እሱን ሀሳብ ሳያቀርብልኝ ቀርታ አይደለም ማለት አረፈቱት ምናምን እኮ ሳይቀርታ ግን እኔ በእኔ እልህ አሳምኜው ነው። አይ ዳግምን የተናገረ ማለት እሺ እኔ ሴት ነኝ ካንቺ ጋር ተነጋግረን ልንግባባ እንችላለን። ግን ዳግምን የተናገረውን ነገር አስተውለሻል? ከዚህ በኋላ እየቀጠካ አታስቀይማት ምን አታግኛት አይባልም። ሁለታችሁ ላይ በጣም ነው ችግር። እሺ አንድ ያ እኔ አንቺ ላይ ቂም ያዝ አንቺም እንደዛ ብለሽኛል። ካሁን በኋላ እሱ እንዳጠሪ ምናምን ብለሽኛል። በፕራንኩ እኔ እንደዛ መያዝ አይቀርም እኮ በንጋታው ወዲያው ይቅርታ ልንልሽ ነበር አይደል? መታሽ ይቅርታ ብለንሻል። ደግሞ አንድ ቀን ነው ገባሽ? አንድ ቀን የእናንተ ግን ማለት በጣም በቃ ይደብራል ብቻ ከዚህ በኋላ ምንም ኢነርጂ የለኝም። በቃ እግዚአብሔር ይስጥልኝ። አመሰግናለሁ። ምንም ይበቃሽ እንዴ ማለትማ አንቺን ይቅርታ አድርጌልሻለሁ፣ እሱም ይቅርታ አድርጌለታለሁ። ባላችሁበት ሰላም ሁኑ። ምን ማለት ነው እንዴ? ምን እኔ እኮ ባይዘው እግዚአብሔር እኔን ከፈለግሽ ይቅርታ አታድርጊልኝ። ግን ከስቲፍ የነበራችሁ ነገር በእኛ ምክንያት ጀስት ፕራንክ በሚባል ተልካሻ ትንሽ የፕራንክ ቪዲዮ ጓደኝነታችሁ ልታጣ አይገባም። አያስፈልግም። በቃ ማለት ጓደኝነታችን እኮ ተለካካ በፕራንክ ነው። እኔና እሱ ጓደኝነት ያለቀ ምንድነው የምታወሪው? ኧረ ተይው ፍቅር በቃ እኔ ማለት አልችልም ከዚህ በላይ እኔ ይሰማኛል፣ ይደብረኛል። እንዴት ነው እንደዛ የሚናገረኝ? ጭራሽ ኧረ ተረጋጋ እስኪ። በጣም ላይክ ለምንሽ ነው የምሰራው አይነት አሰራር ነው ያወራው። ገባሽ? ለምንሽ እኮ እንዲያናድድሽ ነው ፕራንኩ። ታዲያ ካላናደድሽ አንቺ እናንተን ካላደሰች የቱ ጋር ነው ፕራንክ እንዴ? ይኸውልሽ ገባኝ እኮ ፕራንኩ ያንቺ ልክ ነው። ፕራንክ ልታረጊኝ ትችያለሽ ምናምን ነገር የእሱ ግን እኔ ፕራንክ ሊያደርግ አይችልም። እና የተናገረኝ ንግግሮች ፍቅር እኔ እንደዛ አልተናገርኩሽም። አንቺ
በየቪዲዮዎቹ እናንተ በታፈን ሰራ ነው። እሺ አንቺና ዳግም እኔ ፕራንክ ባደርግሽ አንቺና ዳግም በንጋታው ይቅርታ ብለን ይሻላል አይደል? እኔና እሱ ግን በዚህ ሳምንት ያጣሁት ስራ እኔ ብዙ ነገር ነው ያጣሁት እኮ እሱ አንቺ ለምንድን ነው ልብሽን ዝግት ድንድር የምታረጊው? ከዚህ በኋላ ከሱ ጋር መስራት ስለማልፈልግ እነሱን አልሰራም ከሱ ጋር ብያቸዋለሁ። ቤት ይደብራል። ነገ አንቺና እሱ ተጣላችሁ ሲባል በምን ተጣላችሁ ሲባል በፕራንክ ቪዲዮ በእንደዚህ ሲባል ነው እና ይልስ ኖርማል ቪዲዮዎች ልንሰራ እንችላለን። ግን እሱን ተማምኜ ከዚህ በኋላ ምንም አይነት ስራ አልሰራም። ለምን በኔ ይሁንብሽ እግዚአብሔርን። እኔ እኮ ነኝ እንትን አልኩት በማርያም ወይ ፍቅር ፕሊስ በእናትሽ አታስጨንቂኝ እሺ። በእናትሽ ተረጂኝ። እኔንም ከቻል ማለት ነው ምን ልበልሽ ባይሆን እኔ አንድ ነገር ላስቸግርሽ ከቻል ከዳጊ ጋር ያላችሁ ነገር በቃ ደስ አይል ችግር የለም እኛም እንፈታዋለን እኮ እናንተ ናችሁ ዋናው። የኛ ስራ ነው ቢቀርም ባይቀርም ችግር የለም። ጓደኝነቱስ ጓደኝነታችን በቃ እኮ እግዚአብሔር ይስጥልኝ። በቃ ሚዛን ቀን ደግሞ እኔ እንደዛ አደረኩት አይደል? ከዚህ በኋላ ባይዘው እንደዛ ማርገሽ እሱ ደበረው እንጂ አልተቀየመሽም። ካደረኩት አንጻር ነው እያለኝ ነበረ በተደጋጋሚ። እንዴ ዳግምን እንዴት ነው ያደረገው? ዳግም ላይ እንደዛ ስላንቺ እኮ ነው እያወራን ያለነው። በቃ ዳግም ይሄን ብሎት ሊሆን ይችላል አይለውም። አንቺ ይውጣ ግን አንቺን ራሱ ዛሬ ያገኘሽ ባይዘው ዳግም አላወቀምና ገና ነግረዋለሁ። ግን ማለት ይደብረዋል። ገባሽ? እንደዛ አድርጋችሁ እኔ ማግኘትሽ ይደብረው እንዴ? ለምን አይደብረውም ማለት እኔ በቃ አሁንም ከሱ ጋር ያለኝ ነገር ጨርሻለሁ። አያስፈልግም በቃ እንዴ እንኳን ማወቅኩት በጊዜ የሰው ልጅ ባህሪ እየቆየ ነው የሚወጣው። ለነገሩ ያን ተመመሻል እየጠጣሽ አይሽ ለቀዘቅዝ ማሪ እኔ ማለት በቃ ከዚህ በላይ ምንም ነገር ልልሽ አልችልም። ይቅርታ አድርጌልሻለሁ ግን እኮ እኔ ይቅርታ ምን ለአፍ ምን ለአፍ ነው ይቅርታ ምናምን ሳይሆን ይቅርታ ሳትባባይ ይሄ የምታመጪው ፍቅር አለና ይቅርታ ችግር ነው አላደረኩለትም ብለሽ እንደ በፊቱ ባንዴ ሆና አይባልም። ግን ቪዲዮ ሲሰሩ እንደ በፊቱ ብትደዋው እንደ በፊቱ አይ ሚን ቪዲዮ ሲሰሩ ስትይ ትዝ አለኝ እየመጣሽ ዳይሬክት ማድረጉን ደረሽሽ ማሪ ጌታ መስጨባበጥ ፕራንክ ነው እንዴ? አራ ፕራንኩን የልባችሁን ነው በፕራንክ የተናገራችሁት። ባይዘዊ በይልኝ ብሎሽ ነው አይደል? እኔ እሱ ፍቅረኛ አይደል ምን አይደል ካንቺ ጋር ሲተቃቀፍ ምን ሲል ምቀናው? አይ ምናልባት በልቡን ባንቺ በኩል መናገር ፈልጎ ነው። ገባሽ እንዴ? እኔ እኮ እየተናገርኩት ያን ንግግር እኮ በይልኝ ብሎሽ ነው የሚሆነው። ማሪ እንዴ አላለኝም። ለምን ናችሁ በመሰለኝ ይሄ ነገር የምትይው? አይ ነው እንጂ የከመሬት ተነስተሽ አንቺ ማታውቂው ነገር መተሽ እንደዛ ልትናገርኝ አትቺ እንዴ? እኔ ማየው ቪዲዮ ነው ማየው የምትሰሩትን ቪዲዮ ስለማይ ነው። አይ ለያዩ ለምንድን ነው በራስሽ ምክንያቶችን እየከለሽ ነበርኩ። የትናንትናው ቪዲዮ አልወደድሽውማ ለዛ ነው የተውኩት። ባይዘይ ማለት በቃ አይሆንም ስልሽ በቃ በአጋጣሚዎች ነገሮችን በቃ ከዚህ በኋላ ህይወት ይቀጥላል። በቃ እንግዲህ እኔ ምንም ከዚህ በላይ ላደርግ አልችልም። ማለት ከይቅርታ በላይ ምን አለ ማለት ምን እናደርግ? እሺ ከታኮ ያለፈውን ነገር አይከሰውም ማለት እኔ ብዙ ነገር ነው ያጣሁት። እየነገርኩሽ ነው አይደለ? ከሱ ጋር ባለመስራቴ ምክንያት ሲቀር ይቅር ባይዘው ጓደኝነቱን መቅረት ይችላል። ግን ስራ ነው ገባሽ? በስራ አይቀለድም አንደኛ ነገር ማለት ነው። ምክንያቱም እኔ ማን ያግዘኛል? ገባሽ? እንዳልኩሽ ነው ብዙ ነገር አለብኝ እኔ። አንቺ የቤት ኪራይ ከፍልኛለሽ ፍቅር እንዴ ያመለጠሽን ስራ እኮ መልሰዋል። አልሰራም ከሱ ጋር በቃ እንደዛ ተናግሮኝ ሰው ራሱ አብሮ ሲያየኝ በቃ እንትን ይላል ያስጠላል። ገባ ፍራንክ እኮ ነው። አንቺ ሚዲያ ላይ ያለሽ ሰው አንቺ ከዳግም ጋር ትሰራለሽ፣ ቲክቶክ ትሰራለሽ አይደል? ፍራንክ ታያለሽ መቼስ። እኔ እንደዚህ አይነት ፍራንክ ስለማልወድ ነው ዩቲዩብ ማልሰራ የነበረው። እንደዚህ አንቺ ደግሞ ከዳግም ጋር ባለሽ ብሽሽቅ እኔ ተጎጂ መሆን የለብኝም። እንዲህ ስለነበርሽ ነው እንጂ ኬት ደርስብሽ ነበር ማለት ፍራንክ ስለሰራሽ በቃ አንድ ፍራንክ አድርገሽኝ በቃ መውጣት ትችል ነበር። ያኔ ሰው አምጥተሽ ፈልገሽ ምናምን ነገር አብረሽ መስራት ከዛ እሱ እንደዛ እንዲሰድበኝ ማድረግ አስፈላጊ አይደለም። በቃ ባይዘው ማለት ነው ስቲፈን አምጥቼ ፕራንክ ባልሰራው ኖሮ አንቺ እንደዚህ ልትናደጅልኝ አትችይም ነበር። ኦኬ ቅድሽ የኔ ስራ መበላሸት የኔ ንዴት ነበር ነው። ስራ መበላሸት ገፋኝ ነው። ሁለታችሁን አጸፋ እየመለስኩ ነበር። እኔ እና እሱ ያመጣላሽ ስራ እኮ መልሳለን ያለው ከዚህ በላይ ማን ነው ስፈልግ የምሰራው ስፈልግ የምተወው እኮ ማለት ነው የአባቴ ቤት አይደለም። ወይኔ ጌታ ሆይ ስፈልግ የምሰራው ስፈልግ የምተወው የአባቴ ቤት አይደለም። ገባሽ? ሰዎች በፈለጉት ከቪዲዮን ካልሰራውላቸው ይቀራል ስራው ለሌላ ሰው ይተላለፍ እንዴ ምን ማለት ነው? አንዳንዴ የምታረጉትን ነገር ከግምት ውስጥ አስገቡ። እሺ ያብ በመጀመሪያ በጣም ይቅርታ ከይቅርታ በላይ ምንም ላረግልሽ አልችልም። በቃ ገባሽ? እኔ ባለፈው የመኪና አደጋ ቢያጋጥመኝ ኖሮስ ገባሽ? እንደዛ ብለሽ አስቢ። በቃ አጋጣሚዎች የተፈጠሩ ነገር ናቸው። ገንዘብ ይመጣል ይሄዳል አይደል? ይመጣል ይሄዳል። እኔ ግን አሁን ሲሄድ ተመልሶ እስኪመጣ ይቆያል። እኔ ጋር ገባሽ? አንቺ ቢያንስ የራስሽ ስራ አለሽ ምናምን ታውቂያለሽ። በቃ የኔን ነገር ዳግም በትንሹም ቢሆን ነግሮሻል።
እንዴ እሺ እኔ ማለት አንቺ አታውቂም ነው እኮ አሁን እኔ ባንቺ አይደለም እኮ ችግሬ። እሱ ግን ያውቃል ሁሉ ነገር። አንድ አይነት ነገር እየደጋገምን ለምን እናወራለን? ይኸውልሽ የቤት ኪራይም ከሆነ እኔ ልክፈልልሽ፣ የዚህ ወር ያስመለጥኩሽን ነገር ልመልስልሽ፣ በገንዘብም ደረጃ በምንም ልቀጣ ያጠፋሁት ነገር ስለሆነ ማለት ነው። ጨረሽ? እኔ አንደኛ ማለት ነው እዚህ ጋር የመጣሁት ያንቺን እርዳታ ፈልጌ አይደለም እንዴ። ሁለተኛ ደግሞ ማለት ነው አንቺ መተሽ በበጠበጥሽው ስራ እኔ አንቺን ገንዘብ የምረዳ ሰው አይደለም። ሲቀጥል ደግሞ ዛሬ መተሽ እኔ ከጠፋሁት ነገር ላስተካክል ነው ያልኩት። እኔ አንቺን ገንዘብ አልፈልግም። እግዚአብሔር ይስጥልኝ፣ አመሰግናለሁ በጣም ስላሰብሽ። ብታስቢልኝ ኖሮ ማሪ ብታስቢልኝ ኖሮ ከስቴፍ ጋር ፕራንኩን ስትጀምሩት ቆይ ስራዎቹን ስሩና ጨርሱ ብለሽ ነበር የምታደርጉ። እንዴ ያልገባሽ ነገር እኔ እኮ አንቺ ይነግርሻል ስቴፍ ማለት ነው የነበረንን ነገር ነግሮሻል። ሆን ብለሽ ካልሆነ ማለት ከዳግም ጋር ባለሽ ብሽሽቅ እኔ መጎዳበት ምክንያት የለም። ታውቃለሁ ለነዛ ሰዎች ሄደሽ ከኛ ጋር እሺ እሰራለሁ ብለሽ ተስፋ ኦኬ እንደዛ ብለሽ ሰድቦኝ ሄጄ ከሱ ጋር መሰራ ነበር የሚመስልሽ? እሰራለሁ አላልሽ? ለነሱ ሄደሽ አዛራም እንደምትይ ታውቃለሽ። ስሚኝ ከዛ እኮ ምግብ እንብላ ብላችሁ ተነስታችሁ ሄዳችሁ አይደል? ስንት ሰዓት መጣችሁ? ያንን ቪዲዮ እንኳን እንደቀረጽኩኝ ታውቃላችሁ። ስንት ጊዜ ነው እኔ ከፖስት ካደረኩኝ ማለት አንዳንዴ ከግምት ውስጥ አስገብሽ የምታደርጊው ነገር ፍቅር እንደ ልጅ አትሆን። ለቀጣ እኮ ነው ያልኩት እኔ። አሁንም ይልሽ ንግግርሽን አቁሚ በእናትሽ። እኔ ተነስቼ ልሄድ ነው፣ እያስደብርሽ ነው። ሲቀጥል ደግሞ ማለት ነው እንደነገርኩሽ ነው እኔ ዳግም አንቺ መጥቼ ማግኘቴን አያውቅም። ላናግረው ያ ምንም ችግር የለም። ባይዘው ይሄ በጣም የሚደብረው ይሄ ቪዲዮ ይለቀቃል። ለምን እንደሚደብረው ማለት እናንተ ተመካክራችሁ ፈቅዳችሁ ለመተሽ ላናገርሽኝ ነገር እኮ እሱ ሳያውቅ ነው የመጣሁት። እሱ ደግሞ ይደብረዋል። ምክንያቱም ሁለታችንም ነው የተጎዳው። እንዴ ኦሬዲ ፕራንክ እንደሆነ ተናገረና እንዴ እናንተ ምንድነው እንደዚህ የምታካብዱት? ፕራንክ ወይስ ፈልጋችሁት ነው? በህይወት ፕራንክ የለም ማሪ። እሺ አረ በኢየሱስ ስም ምን ሆነሽ ነው? እኔ በእናትሽ ከዚህ በላይ በጣም እያደክምሽ። አይ እናንተ ያለሽ ሞከሩኝ፣ ይቅርታሽን ተቀብያለሁ። እግዚአብሔርን ነው ይቅርታ አድርጌልሻለሁ። ግን ከሱ ጋር ከዚህ በኋላ አልቀጥልም። ካንቺ ጋርም በሩቁ ከዚህ በኋላ እንገናኛለን፣ ሰላም እንባባላለን። ድጋሚ መገናኘት ምንም ነገር የለም። ይኸውልሽ ግን እኔ ያጠፋሁትን ነገር ላስተካክል። ሁለተኛ ነገር ደግሞ ከስቴፍ ጋር ያላችሁ ነገር በእኔ ምክንያት እንዲበላሽ ላስተካክል የምትይው ደግሞ ይናደዳል። ነው እኔ እኮ ብር ቸገረኝ አይደለም እያልኩሽ ያለሁት። የጠፋውን ነገር በቃ ስራውን ሰርቼ ነው ማግኘት የምችል ሴት። ስራውን እንደሰራሽ ቁጣሪው በጭቅላትሽ። ለምንድን ነው የምቆጥረው? ለምን ራሴን ሸውዳለሁ? እናንተ ራሳችሁን ሸውዱ። ፕራንክ አድርጋችሁን ከዛ ስራው ስለተበላሸ በብር እንደሌላታለን። እኔ ህፃን ልጅ አይደለም። ለማንኛውም ስለነበረን ጊዜ አመሰግናለሁ። ከቻልሽ በቃ ከዚህ በኋላ እንደዚህ ባታርጊ ደስ ይለኛል። መች ንግግሬን ጨረስኩ። ያልጋ እንዴ ያማታል እንዴ ማለት እኔ አልገባኝም። እየተደረገ ያለው ነገር አጥፍተናል፣ ይቅርታ ነው ያለው ማለት እኔ ዳግም ይደብረዋል የተባለው ራሱ ንግግር እስካሁን ጭቅላቴ ላይ ነው። እኔ ሁለቱን ላስታርቅ ነው ዛሬ የመጣው። ዳግም ደግሞ ለምን እንደሚደብረው እነሱ ስለተገናኘን አላውቅም እና ፈልገውት ይሁን መጣላቱን ከኛ መራቁን የሆነት ማምራን ፈልገው ይሁን አላውቅም። ሁለቱ ያወሩት ነገር እግዚአብሔር ነው የሚያውቀው። ግን ደግሞ በዚህ መሀል ጥፋተኛው እኔ ነኝ። የስቴፍ ጥፋት የለም እንድታቁልኝ ፈልገው እናንተ በተለይ ማለት ነው። እነሱ እየተናገራቸው መስማት አይፈልጉም። አንዴ ጭቅላታቸውን መስሚያቸውን ጥጥ አድርገዋልና መረዳት ካልፈለጋችሁ አንድ ነገር ማለት ነው አትረዱትም። መረዳት ከፈለጋችሁ ደግሞ ይሄ ሳይነገራችሁ ይገባችኋል። እነሱ ደግሞ ምንም ነገር በቀና መንገድ እየተረዱ አይደለም ማለት እኔ ጌታ ሆይ በሰላም ላናግራት ነው ካፌ ጠራዋት እና ያለውን ነገር እናስተካክል ነው ያልኩት እንጂ እኔ ምን ደልቶኝ አይደለም እኮ ብር ልስጥ ምናምን የምለው ግን ያጠፋሁትን ነገር ልሸፍን ልካስ ነው ያልኩት። ይሄን የሚያናድድ ነገር አይደለም። ካናደድሽም እንግዲህ ይቅርታ ስለጨነቀኝ ነው እንደዛ ያልኩሽ እንጂ ኧረ በስመ አብ በጣም ከባድ ነው። ማርያም በጣም ከባድ ነው። እኔ ሁለታችሁ ያቢታ ምስጢፍን እንጣሉ ስላልፈለኩ ዛሬ ቀጥሬያት በተረጋጋ መልክ ለማውራት የሞከርኩት የቤት አካውን እንዲቆጭ ብላችሁ የምታስቡ ይሄ ልታወራ ያደርጋችሁ ማለት ንግግሯ ምንም የሷም የዳግም በጣም ነው የሚከብደው። ግን ይሁን ለሰላም ከሆነ ተሰዳድበንም ተመታተንም ተደባድበንም ሰላም ቢወርድ አንድ ነገር ነው። ግን አንዱን ሀሳብ ሳያስጨርስ አንዱ እንደፈለገ ተናግሮ በተቀመጠበት ጥሎ መሄድ ዋደፍቶ መሄድ ምናምን የባሰ ነገሮችን እያካረረ እንትና እንዲያርጉኝ እያለ የባሰ እያባባሰ ነው የሚሄደውና እንደሆነ ይቻልኩትም ሞክሬያለሁ ማለት እንግዲህ ከዚህ በላይ ላስገድዳቸው አልችልም። እስከቻልኩት ያቅሜን ሞክራለሁ፣ ከአቅሜን በላይ ለማድረግ ሞክራለሁ። ግን በእኔ ኤነርጂ የማይሆን ነገር ከሆነ እነሱም ግግም ካሉ እኔ ምንም ማድረግ አልችልም። ስለዚህ
ምንም ሀሳብ የለኝም። ብቻ የሚሆነውን ነገር አብረን እናያለን። ቀጣይ የሚሆነውን ነገር ከእናንተ እኩል ነው እኔም የሚፈጠረው ነገር ለማየት እንትን ያልኩትና ብቻ ምንም ነገር ካለ ለእናንተ እናሳያችኋለን፣ እናሳውቃችኋለን። ብንታረቅ ማሁን ማታ ነገ ያለውን ነገር ለእናንተ እንትን እንላለን እና ብቻ ሂሳብ ልበልና እንጣ ነገ የሚሆነውን ነገር ደግሞ አንድ ላይ እናያለን። እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰ